ሰላም ሰላም፣ ውድና የተከበራችሁ የሁለገብ ሚላት ዩቲዩብ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ ያላችሁበት ብዙ ትርፍርፍ ይበል እያልኩኝ ዛሬ እንግዲህ እዚህ ማለት በፊት ለፊት የምታያቸውን ስለነሱ ላወራ ወይም ሁለት ነገሮች ይዤ ነው የመጣሁት። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ስለ ሞዴሏም ትንሽ አንዳንድ ነገር እያወራን እንቆያለን። ሁለት ነገሮች በእነዚህ ሙሽራዎች እና እንዲሁም ደግሞ በቆንጅየዋ በሀሴት ደረጀ በእሷ አድናቆትነት አብረን እያወራን እንቆያለን ማለት ነው። እስኪ እናንተ የሚሰማችሁን እንዴት ነው? እናንተስ ብትሆኑ የሚለውን ስለዚች እህታችን በተለይ ሀሳብ አስተያየታችሁን በኮመንት እንድታስቀምጡልን በአክብሮት እየጠየቅናችሁ አብራችሁ እንድትቆዩ ጋብዘናችኋል ማለት ነው። እንግዲህ እስኪ እናንተስ ምን ትላላችሁ? ስለዚህ እህታችን ማለት እሷ እኔ እንጃ አላውቅም። እናንተ ብትሆኑ እንዴት ነው የምትቀበሉት ይሄንን ወንድማችንን በሚለው አብረን እየተጨዋወትን እንቆያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ላይክ ማድረግ አያስከፍልም። ላይክ አድርጉ። ላይክ እያደረጋችሁ አይደለም ቤተሰብ። ለምንድን ነው ላይክ ብታደርጉ ምን ከእናንተ የሚቀነስ ነገር የለም እና ላይክ አድርጉ። ላይክ አድርጉ። በእውነት ነው የምላችሁ። ምናልባት ሰብስክራይብ ባታደርጉ እንኳን ላይክ አድርጉ። ሰብስክራይብ ብታደርጉ የሚቀነስባችሁ የለም፣ የሚጨምርባችሁ የለም እና ወደፊት አሪፍ አሪፍ ነገሮች ይዘንበት የምንመጣው አስተማሪ የሆኑ ነገሮች ይዘንበት የምንመጣው ቻናል ነው። ቻናሉን አሳድጉት። እስኪ እናሳድገው፣ ተባብረን እናሳድገው። ተው ግን ተው እና ላይክ አድርጋችሁ ቪዲዮውን ጀምሩት። ከማን ልጀምር? እስኪ ስለ ሀሴት ላውራና ከዛ ወደ እነሱ እመጣለሁ ማለት ነው። ትንሽ ስለ ሀሴት ሀገራችንን ያስጠራችው ቆንጆዋ ሀሴት ደረጀ ማለት ነው። እንግዲህ ሞዴሏ ማለት ነው። ሀገራችንን ከፍ አድርጋ አስጠርታለች ማለት ነው። ምክንያቱም ሀገራችን ሁላችንም እንወዳለን። ምንም አይነት ልዩነት ቢኖረንም ሀገራችን ኢትዮጵያ እንደ ሀገር ሁና እንድትቀጥል ለምለም ሀገራችን እኛም በሀገራችን አብበን በቃ እንድንኖር እንፈልጋለን እና ግን ያው በሀገር ላይ መኖር ባይቻልም አሁን ላይ ያለው ነገር ቢሆንም ግን እህታችን ደግሞ እውነት ነው የምላቸው ኢትዮጵያን ከፍ አድርጋ አስጠርታለች። ከሷ ከቁንጅናዋ ወይም አለ አይደለ እሷ ከማሸነፏ ይልቅ ደግሞ ኢትዮጵያ ተብላ ስትጠራ በዓለም ኢትዮጵያ በተለያዩ በችግሮች በተለያዩ በህራብ በተለያዩ በጦርነት ነው የምትታወቀው እና አሁን ላይ ደግሞ እንግዲህ በቁንጅና እስኪ ምን አይነት ቆንጆ በእርግጥ አዎ ከሷ የሚበላልጡ በጣም ቆንጆዎች አሉ። ብዙዎቻችሁ አሁን ስለሷ ምንድነው እያላችሁ ያላችሁት? ቆንጆ አይደለችም ማለት አንዳንዴ ቅናት ይመስልባችኋል ይመስለኛል። ቆንጆ አይደለችም እንዴት ነው በቃ ማለት ልታሸንፍ የቻለችውም ሁላ የምትሉም አላችሁ የምትተቹ። እንዴ ጉድፈላ እናንተ እንግዲህ ምን አይነት ቅናት ነው የሚሉት ይሄንን ማለት ነው። እግዚአብሔር ይመስላችሁ ደስ ይላችሁ ነው የሚገባው። ምክንያቱም ሀገራችንን ነው ከፍ ያደረገችው። ካሷ የማሸነፍ ካሷ ቁንጅና ይልቅስ ሀገራችንን ነው ከፍ አድርጋ ያስጠራችሁ በዓለም ያስተዋወቀችው እና እንዲሁም ልብሳችንን የባህል ልብሳችንን ነው ያስተዋወቀችው እና ገብቷችኋል። እናንተ ለሷ አድናቂ ልታደንቋት ይገባል እንጂ ስለሷ ቁንጅና ልትተቹ አይገባም ለማለት ፈልጌ ነው። ምክንያቱም መተቸት የለባችሁም። ምንም ይሁን ምንም ዓለም ቆንጆ ነሽ ብሎ አሳልፏት ከስንት ፈተና ማለት እነሱ መልክም ሳይሆን ካረማመድ ካለባበስ አላደል ከስነ ስርዓት ነው የሚጀምረው። ይሄ አሁን ለምሳሌ ብዙ ነገሮችን ለማለፍ እናንተ ምናልባት በፊት ለፊት ቁንጅና ለዛ ነው ከዚህ ከፊት ለፊት እንትን ያሳየዋችሁ ፎቶውን ስለነሱ እነሱንም ይዤ የመጣሁት ምሳሌ እንዲሆናችሁ ብዬ ነው። ገብቷችኋል? ምሳሌ እንዲሆናችሁ ብዬ ነው እነሱንም ይዤ የመጣሁትና መልክ ሳይሆን የሰው ልጅ ስነ ስርዓት ያለው ነገር እንደገና ደግሞ አረማመድ አለ አይደለ? ሁሉ ነገርን ያሟላ መሆን አለበት። መልካችሁ ብቻ አይደለም፣ ካላይ ብዙ ነገሮች አሉ። አሁን ብዙ ቆነጃጅቶች አሉ፣ እዛም አሁን ብዙ ቆነጃጅቶች ነበሩ። ግን እነሱ ራሳቸው ይሄንን ነገር የሚመርጡት ወይም ይሄንን ነገር እንዲሆን የሚያስፈልጉት ሰዎች እዛ ጋር የሚያዩት ዳኞች ራሳቸው ስለሚያውቁ ነው። ሀሴት እንግዲህ በአፍሪካ በዓለም አንደኛ በአፍሪካ ሁለተኛ ሆና እንድትወጣ እንደዚህ እንትን ያሏት ማለት ነው እና የተመረጠችው እና ሀገራችንን ከፍ ስላደረገች ከፍ ልታደርጓት ይገባል እንጂ እናንተ ራሳችንን ሰው የምንጥለው ራሳችንን የምትተቹት ለምንድን ነው ለማለት ፈልጌ ነው። በጣም ብዙዎች እየተዩ በጣም ብዙ ቁንጅናቸውን ካልተጠቀሙበትስ? እኔም ቆንጆ ነኝ እኮ የሚገርማችሁ ነገር እኔ አሁን ረጅም ነኝ ግን ለሞዴልነት የሚሆን ሰውነት አይደለም፣ ወፍራም ነኝ። ምክንያቱም ራሳችሁን ስታዘጋጁ ለሆነ ነገር ራሳችሁን ኦልሬዲ ስታረጉ
ታስተካክሉታላችሁ አይደል እንዴ? አሁን እኔ ለምሳሌ ሞዴል ልሁን ብል አለ አይደለ ወይ ምግብ ቀንሽ ወየነ ነገር ራሴን በሆነ ነገር እንትን ብዬ ሰውነቴን ባስተካክለው ረጅም ነኝ እንደሷ። አሁን እሷ ቁመቷን እጠላው ነበር አለች፣ ቁመቴን እጠላው ነበር አለች። ቁመቷ ግን ጠቀማት ዛሬ አይደለም ለራሷ ለሀገር ገብቷችኋል፣ ለሀገር መጠሪያ ሆነችና ቁመቴ ሁሉም ከሁሉም በላይ ስለሆንኩ ሁሉንም ዝቅ ብዬ ወደታች ስለማይ በዚሁ አጋጣሚ እንደምነግራችሁ የሆነ እሑድ ቀን እረፍት ወጥቼ ነበርና እዛ ስንሄድ መንገድ ላይ ነው እና የሆነ ሰውዬ ነውና የሆነች ልጅም ጓደኛዬም እሷም ረጅም ናት፣ ግን እኔ እበልጣታለሁ ከእሷ ደግሞ ቁመት። እየሄድን እያለ እናንተ ሀበሻ ናችሁ ምናምን ኢትዮጵያዊ ናችሁ አለና አዎ አልነው። እንዴት ምን ማለት ነው ማለት አያስታውቅም ደማችን ምናምን ስንለው አይ ኢትዮጵያ ለሱ ያጋጠመውን ነው እንግዲህ ኢትዮጵያ እንደዚህ እንደናንተ ረጃጅሞች አላየሁም ማለት እስካሁን አላጋጠመኝም። እንደዚህ ረጃጅም ሰው አላት እንዴ ምናምን አለ። ከዛ እኔ ያናደደኝ እንዴ ሞልቷል ረጃጅም ስንት ሞዴል የሚወጣበት ስንት ቆነጃጅት የሚወጣበት ኢትዮጵያ ነው እንጂ ደግሞ ታዲያ የት ሀገር ነው አልኩኝ እኔ ደግሞ። ከዛ የሆነ ቦታ ስንሄድ ደግሞ አጭር ቀጭን ነው በብዛት የምናየውና አይ እውነቱን ነው ይሄ ልጅ አትልም መሰላችሁ ጓደኛዬ። እኛ መቼም ትችት አናጣም። ይሄ እውነቱን ነው እውነትም እኛን ረጃጅም ብለን የምንታየው አለች። እሷ ደግሞ አይ አይደለም እኛ ረጃጅም ስለሆነም ሳይሆን ብዙ ረጃጅሞች አሉ፣ ሸንቃጣዎች አሉ፣ ሞዴሎች አሉ። ግን በተሰጣቸው ነገር አይጠቀሙበትም። አሁን ሀሴት ተጠቀመችበት። ገብቷቸዋል። ፈጣሪ ሲረዳ ተጠቀመችበት አይደለም ለራሷ ለሀገር ገብቷቸዋል። ሀገሯን በዓለም አስተዋወቀች። ኢትዮጵያ በዓለም እንድትታወቅ በቁንጅና ደረጃ እንዲሁም የዓለም ወንዶች ወደ ኢትዮጵያ ሚስት ፍለጋ ወደ ኢትዮጵያ እያመሩ እንደሆነ ብዙዎች እየተናገሩ ነው። እንግዲህ በሷ ቁንጅና የተነሳ የዓለም ወንዶችም እንደዚህ ወደ ኢትዮጵያ ሚስት ፍለጋ እየሄዱ እንደሆነ ብሎናል። በነገራችን ላይ እንዲሁ 2-3 ብቻ መንገድ ላይ እየሄዳችሁ ብዙ ነገሮች ያጋጥሟችኋል አይደለ? እኔ ኢትዮጵያ እጅ ማግባት እፈልጋለሁ፣ ግን እንዴት ብዬ ነው መሄድ የምፈልገው አለ። ደግሞ አንድ ደግሞ ዝትቻ የረዳ አንተስ ደግሞ ቂጣም የወንድ ቂጣም አይጣል ነው። እውነቴን ነው እላቸው። የሴት ቂጥ ቢኖር የሴት ቂጥ ያምራል። በነገራችን ላይ ማርያምን ማለት ሴት ናት። ያው ፎርም ይሰጣል ለልብስም ለቀሚስም ሆነ እንዲሁም ለምንለብሳቸው ልብሶች ቂጥም ያው በመጠኑ ሆኖ ማለት ነው የሆነ ቅርጽ ያለው ቂጥ። የሰውየው ግን በቃ ዝም ብሎ ዘንበጥ እያለ ኢትዮጵያ እጅ ማግባት እፈልጋለሁ ላይ አልኩኝ። እኔ ደግሞ ዘበጥ በለዛ ዝም ብለህ እንጂ አንተ ነው ማን ያገባል ብዬ ልክ አሁን ማን ያገባል። በነገራችን ላይ ሰው በመሆኑ ብቻ ሰውን እንትን ልንለው አይገባም። እና ይህንን ይመስላል ሀሴትዬ፣ እንወድሻለን። የኛ ሞዴል የኛ ኢትዮጵያን ያስጠራሽ እንቁ እህታችን ነሽ። እውነቴን ነው። ምንም ሆኜ ምንም አንዴ በብሔር ትከፋፍሏት አላችሁ፣ አንዴ ቆንጆ አይደለችም ትላት አላችሁ፣ አንዴ የተለያየ ስም ትሰጧታላችሁ። ምን አገባት እሷ ዋናዋ ውድድሩን ማሸነፏ ሀገሯን ማስጠራቷ ለሷም ደግሞ ገብቷችኋል። የለፋችበትን ውጤት እንደዛ በቃ በዛ ደረጃ ይሄንን ስትወጣ ምን አይነት ደስታ እንደሚሰማት በተለይ አንደኛ እኛ አንወድም ሁለተኛን ይዞ መውጣት እኛ አንወድም እንደወረ ማትሉት የላችሁም። ወይኔ ሀበሻ እኮ ማርያምን። አሁን ሌሎቻቸው እስቲ አፍሪካን እያቸው አፍሪካዎቹን ማርያም በተለያየ አፍሪካ ያሉት ማለት እኛም አፍሪካን በርግጥ የኛን ነው ሲያደንቁ የሚውሉት። እዚህ ቲክቶክ ላይ ገብታችሁ እያቸው ብዙዎቹን ካጋጠማችሁ የሚገርማችሁ ነገር ስለኛ ውበት፣ ስለ ሀገራችን ለምለምነት፣ ስለ ሀገራችን ምናምን ነው በእንግሊዘኛ ሲናገሩ የሚውሉት። እግዚአብሔርን አሁን በተለይ እሷ ካሸነፈች በኋላ ማለት ነው እሷ እንደዚህ ሁለተኛ ደረጃን ይዛ ካወጣች በኋላ ያው በዓለም አንደኛ ናት። ግን በዚህ ደረጃ ካሸነፈች በኋላ በተለይ አፍሪካዎች እውነቴን ነው የምላችሁ ፎቶውን እየለጣጠፉ በቃ እንደዚሁ ስለኛ ሀገር አውርተው አይጠግሙ ሲያወሩ ነው እየዋሉ ያሉትና በዚህ ደረጃ እንግዲህ ሀገራችሁ እንድትወደድ ሀገራችሁን ምርጥ እንድትሆን በቃ ሀገራችን በሌላ ነገር ተመርዛ አሁን በተለይ አረብ ሀገራት ላይ ሀገራችን የምትታወቀው በምንድን ነው? የከሌዘር ገዳይ ነው፣ የከሌዘር አራጅ ነው፣ የከሌዘር እንደዚህ ነው አሁን እየታወቀች ያለችው ሀገራችን። እሷ ደግሞ በጥሩ ነገር ያንን ሳይማ
በጥሩ ነገር ስታስጠራት እንደዚህ በመልካምነት በቁንጅና ስንት ቆነጃጁ እንደሚወጣባት ስንት ቆነጃጁ እንዳላት ኢትዮጵያ ማሳየት ለሌሎቻቸውም ደግሞ ሞራን ይሆናቸዋል። እነዚህ ቆነጃጁ ሆኖ መልካቸውን የተኙበት ማለት ነው። መልካቸውን ይዘው ቁጭ ብለው ያልተጠቀሙበት ለእነሱ ራሱ የሆነ መንገድ እንዴ እኔ ከእሷስ እኔ እንዴት መልክ እኮ እንደዚህ ነው በቃ እንዴ መነሳት አለብኝ መስራት አለብኝ በዚህ ነገር ምናምን ብለው ሌሎችም ለሌላ ጊዜ ዝግጁ ሆነው ሁላቸውም ማለት ባላቸው እንትን እንዲወዳደሩ እንዲሄዱ አይታችኋል። ብዙ ፎንጋዎች አሁን ለምሳሌ ህንድ ቆነጃጁት ናቸው። በነገራችን ላይ ህንድ ነበረ ከዚህ በፊት የሚወጣው አንደኛ ምናምን የሚባለው እና ግን አሁን ላይ የተወዳደረችውን አይታችኋል ከሆነ አፍንጫ የላትም። ጎራዳ ናት። ምናልባት የደም ግባት ካላት እንጂ እና ለማንኛውም ስላሸነፍሽ ደስ ብሎናል እህታችን። ሀገራችንን ከፍ ስላደረግሻት ስላስጠራሻት ምንም ሆኜ ምንም ብቻ ሰው ነሽ፣ ብቻ ኢትዮጵያዊ ነሽ። ምንም ሆኜ ምንም እኛ አያገባንም ከዚህ ጋር። ምክንያቱም ብዙዎቻቸው እንደዚህ አይነት ነገርን አጀንዳ አድርገው ማውራት ስለሚፈልጉ ማለት ነው። አንድ ትግሬ ናት ይላሉ፣ አንድ አማራ ናት ይላሉ፣ አንድ ጉራጌ ናት ይላሉ፣ አንድ ከምባታ ናት፣ አንዴ እንትን ናት። ኧረ በስመ አብ! ሁሉም በየራሱ የኔ ናት ምን አለች ሮሚ? ቆራርጧት እና ተከፋፈሏት፣ ቆራርጧት እና ተከፋፈሏት አለ። ይቅር ይበለን መድኃኒዓለም። እንደው ኧረ እኛስ እንደው በስንቱ ነው ግን ሰው ጥሩ ነገርም ሲያረግም በቃ ምክንያት አናጣም። ያን ሰው ለመተቸት፣ ያን ሰው ለማዋረድ፣ ያን ሰው ዝቅ ማለት፣ መጥፎ ነገርም ሲያረግም እንደዛው። እሺ በማንኛው እንደሆነ እኛ አላቅም፣ በማንኛው እንደሆነ እኛ ይሄንን ነገር ማድረግ የምንችለውና በጣም ይገርማል እላችኋለሁኝ። ስላሸነፈች እኔ በጣም ነው ደስ ያለኝ። የሚገርማችሁ ነገር ሰሞኑን እሷን ብቻ ነው የማያት። በቃ ደስ ትለኛለች። ጠይም ቆንጂዬ፣ ሸበላ፣ ሸንቃጣ አለባበሷ ሲያምር እውነት። በተለይ ይሄ አክሱም ቀሚስ እንዴት አባቱ እንደሚያምር እንዴት አባቱ እሷ ላይ እንደሄደ እንዴት አባቱ በቃ የሆነ ቀጭንቧ እያለች ላይ የሆነ ቦታ ላይ በቃ የሆነ እጇን እንደዛ ስታረግ ወይኔ እንዴት ደስ እንደሚል ዘወር ስትል ምናምን ነገር። ባህላችን እኮ የኛ የራሳችን ስለሆነ ነው መሰለኝ የባህላችን ልብስ የሀገራችን ልብስ በጣም ነው የሚያማምረው እና ከኛ ላይ ከራሳችን ላይ ማለት ነው ለማያውቀው አይሄድበትም። እና በጣም ነው ደስ ያለኝ ስላሸነፍሽ። ሀሴት ደረጀ ማለት ነው። ኮንግራ እንኳን አሸነፍሽልን እላለሁኝ። እና ስቀጥል ስለዛች እህታችን እና ሲቀጥል ስለነዚህ ሙሽራዎች ደግሞ ስናወራ ይህች እህታችን እንግዲህ እውነት ልትደነቅ ልትከበር የምትገባ የፍቅር ሰው እውነተኛ ፍቅር እውነተኛ ሰው የሆነች ሰው ናትና ልትደነቅ ይገባል። ለምን ብትሉ እንግዲህ ይህን ወንድማችንን በደንብ አስተውላችሁ እዩት ማለት ነው። ምክንያቱም እዚህ ጋር ፎቶውን የለጠፍኩላችሁ እንድታዩት ብዬ ነው። ለምን መሰላችሁ? ይቺ እህታችን እንግዲህ ምናልባት በጮኝነት ላይ ያሉ ሊሆን ይችላል። ይህ ወንድማችን እንደዚህ አይነት አደጋ የደረሰበት ተፈጥሮ አይደለም። ምክንያቱም አሲድ ተደፍቶበት ነው። አሲድ ነው እንደዚህ ያደረገው ማለት ነው። አሁን አንድ አይኑ አንድ ፊቱ በደንብ እንትን አይልም አይታይም። አንድ አይኑ ማለት አንድ አይኑን ራሱ ሸፍኖታል። ይያያል አላቅም እንጂ እዚህ ጋር ፊቱን በሙሉ አበላሽቶታል ማለት ነው። በዚህ በአንድ ጎኑ ብቻ በአንድ አይኑ ብቻ ነው የሚያወሷበት እሷን ባቀፈበት ጎን ብቻ ነው እንጂ ደህና መስመር ያለው ከዚህኛው አፍንጫው ወዳኛው ፊት ያለው ሁሉም የተለጣጠፈ ነው ማለት ነው። እና ምክንያቱም ያን ወንድማችን ብሩክ ታስታውሱ ከሆነ በጣም ቆንጅዬ ልጅ ነበር እና ሴት ከተደፋበት በኋላ ምን እንደመሰለ አይታችሁታል። ምክንያቱም ለዛውም ከሌላ አካሉ ተቆራርጦ ተለጣጥፎለት ነው ሰው መስሎ ራሱ የወጣው እና በጣም ያስፈራ ነበረ። እና እነዚህም ጥንዶች እንግዲህ እህታችን ይህንን ጉድለቱን ሳታይ፣ ምክንያቱም ከዛ በፊት በጤነኝነቱ ፍቅረኛ ሆነ አሁን ላይ እንደዚህ አይነት ጉዳት ሲደርስበት ለሱ ያላት አስተያየት ወይም ለሱ ያላት ፍቅር ወይም ለሱ ያላት ነገር ምንም ነገር አልቀነሰም። ተቀብለው ቀለበቷን አድርጋለች፣ ፕሮሚሷን ተቀብላለች። እና እውነት ተምሳሌት ልትሆን ትችላለች። የሰው ልጅ ሰው በመሆኑ ብቻ እንጂ መልክ አይተን የምንገባ መልክ አይተን ይሄ ቆንጆ ነው ይሄ እንደዚህ ነው ምናምን ብዙዎቻችሁ አሁን ለምሳሌ ሚዲያ ላይም ቢሆን ብዙ ስታማርጡ ትውላላችሁ እና እንትና ቆንጆ አይደለም። የእግዚአብሔር ፍጡር ሁሉም ሰው ነው። ብቻ ፈጣሪውን የሚፈራ ወንድ ይሁንላችሁ። ይህንን ነው ማለት ማሰብ ያለባችሁ። ከምንም በላይ ፈጣሪ የፈጠረው ሰው ፍጡር የእሱ ፍጡር ሁሉም ሰው ነው እና
እዛ ጋር ሴትም ቆንጆ አይደለችም እንትን አይደለችም ስለምትሉ ነው። የሰው ልጅ ቁንጅና አይደለም እንግዲህ እቺ ልጅ ይሄ ልጅ እንደዚህ ፊቱ ቁንጅና መልኩ ቁመቱ ጥሩ ቢሆንም ፊቱ ግን ተበላሽቷል። ግን የፊቱን መበላሸት እንደዚህ አንድ ጎኑ ፊቱ አለመኖሩ ምናምን አይታ አልራቀችውም። ምክንያቱም እሷ ሰው መሆኑን ብቻና እንግዲህ ለእሷ ደግሞ የተመቻትን ነገር ብቻ ነው። ምክንያቱም ለእሷ የሚሰጣት ፍቅር የተለየ ይሆናል፣ የሚንከባከባት ያለው እንክብካቤ የተለየ ይሆናል እና ለሴቶች ተምሳሌ ልትሆን ይገባል። ለዛውም ለዚህ ወንድ ማለት ለምትመርጡ ሴቶች ሰውን በሰውነቱ ብቻ ዝቅ አድርጋችሁ የምታዩ ወይም ይሄ ከሌ ያስጠላል፣ ከሌ ይደብራል፣ ከሌ ጥቁር ነው፣ ከሌ ቀይ ነው ለምትሉ ማለት ነው። እግዚአብሔር የፈጠረው ሰው ነው። ሰው በመሆኑ ብቻ ሰውን ተቀበሉት። ማንኛችሁም ሰውን አትናቁ። እግዚአብሔር ነው የምላችሁ። እኔ ልጅ እያለሁ በፊት ጥቁር ሰው በቃ ጥቁር ሰው አልወድም ነበር። ልጅ እያለሁ ምንም ስለማላውቅ ነው። ያው ጥቁር ሰው ሳይ የሆነ በቃ ደስ አይለኝም ነበርና ይሄ ጥቁር ይሄ ጓንዶፍ ይሄ ምን ሰይጣን ይመስል ምናምን እንል ነበርና የተሳሳተ ነው። ምክንያቱም አንዳንዴ የሆነ አላውቅም እኔ እንጃ ምን እንደሆነ እንዴትም እንደሆነ ግን አንዳንዴ አሁን ለምሳሌ በተለያየ ሀገር በሰለጠነ ዓለም ስትኖሩ ሰው በመሆኑ ብቻ እንጂ ጥቁር ስለሆነ ቀይ ስለሆነ ቢጫ ስለሆነ አረንጓዴ ስለሆነ ምናምን ምንም ነገር እንትን የማይሰጣቸው አሉ። እኛ ጋር ግን በጣም እንመርጣለን ብዙዎቻችን በተለይ ማለት ነው። ብዙዎቹ ለራሳቸው ፉንጋ ሆነው እኮ ነው በጣም መልከኛና ቆንጆ ይፈልጋሉ። መልከኛ ቆንጆ ቢሰጥም የሚጠላ የለም። ግን መልክና ቆንጆ ደግሞ መልኩ ተሰንዶ መልክ ኖሮት ብዙ ስቃይን የሚያደርስብሽ አሲድ የሚደፋብሽ የሚያንገላታሽ መከራሽን የሚያሳይሽ ከሚሆን እግዚአብሔር ነው የምልሽ። መልክ መርጣችሁ መልክ አይታችሁ አትግቡ ወደ ትዳር ስትገቡ። በተለይ ፈጣሪውን የሚፈራ ብቻ ይሁን። ፈጣሪውን ይፍራ። አንቺን አክባሪ ቤተሰብሽን ወዳጅ ይሁን እንጂ ከሌላው ነገር ምንም የእሱን መልክ አጥበሽ አትጠጪውም። ሰው ነው በቃ ሰው ነው፣ እንደ ሰውነቱ ሰው ነው ብለሽ ተቀበዩ። ከዛ ውጭ ግን ፈጣሪውን የሚፈራ ይሁን። ፈጣሪውን ካፈራ አንቺን ያከብርሻል። አንቺን ካከበረ ቤተሰብሽን ይወዳል። ከምንም በላይ ቤተሰብሽን ይወዳል። ቤተሰብሽን ካከበረልሽ ደግሞ አንቺ ደስተኛ ነው የምትሆኚው። ምክንያቱም በምንም ይሁን ቤተሰብሽን ሊያከብር ይገባል ነው እኔ ይህንን ነገር መልእክት ማስተላልፈው ማለት ነው። ቤተሰባችንን ሲያከብርልን ማንኛውም ሰው ቤተሰቡን እንዲከብርለት ቤተሰቡ በቃ አይደል ለተለያየ ነገር ጥሩ እንትን እንዲልለት ይፈልጋል እና ጥሩ እንዲሆን ስለሚፈልግ ስለዚህ ቤተሰባችንን የሚያከብር ባል ቤተሰቡን የሚወድ የራሱን ቤተሰብ የሚጠላ ከሆነ ያንቺን ቤተሰብ ነገ ጧት አይወድም። ልንገርሽ ብዙዎቻችሁ አሁን ቤተሰብ ካለ የራሱን ቤተሰብ ከወደደ በቃ የኔን ቤተሰብ ነገ ጧት ይወዳል ብላችሁ የምታስቡበትን ነው እንትን ማለት ያለባችሁ እንጂ የራሱን ቤተሰብ እየጠላ ቤተሰቡ ጋር የማይዋደድ ከሆነ ነገ ጧት ያንቺን ቤተሰብንም አይወድም። የፈጠሩትን ያስተማሩትን ያሳደጉትን ቤተሰቦች የሚጠላ ከሆነ የኔን ቤተሰቦች እንዴት ሊወዳቸው ይችላል? አንዳንዴ እግዚአብሔር እኮ ይላል ካጠገብኩ ያለውን ወንድምህን ሳትወድ እኔን ወደድኩ የምትለኝ የሚለው እግዚአብሔር ቃል አለ። ካጠገባችን ያለውን ሰው ሳንወድ የሩቁን እንወድሃለን ብንል የማይሆን ነገር ነው። ምክንያቱም መጀመሪያ መውደድ ያለባችሁ ካጠገባችሁ ያለውን ነው። ወንድምህን መውደድ ነው ያለብህ። ለወንድምህ ያለህ ሪስፔክት ከፍ ያለ ሊሆን ይገባል። ቤተሰብህን ካከበርክ ቤተሰብህን ካወደድክ ሌላውንም ትወዳለህ። ልክ ቤተሰብህን በምታከብረው መጠን ሌሎችንም እንደዛው በዛው ልክ ታከብራቸዋለህ፣ ትወዳቸዋለህ ማለት ነው። እና ክብር፣ መውደድ እንደዚህ አይነት ነገሮች እንዲኖር ቤተሰቡን የሚወድ ፈጣሪውን የሚፈራ ባል ይስጠኝ ብላችሁ ሁላችሁም ተመኙ እንጂ መልክን አትምረጡ። እዚህ ጋር መልክ ቁመና፣ ትከሻ እንደዚህ ምናምን እያላችሁ አትምረጡ። ወንዶችም ቢሆኑ ብዙዎቻችሁ አሁን መልክ ካለላት ታሳፍረኛለች ከእሷ ጋር መሄድ ሁላ የምትሉ ወንዶች አላችሁ። ምንም አታሳፍርህም። እግዚአብሔር ነው የምላችሁ። እናንተ ከተወደዳችሁ ለአንተ እኮ ልዕልት ናት። ለአንተ በቃ መልአክ መስላ ነው የምትታይ ሚስት ማለት ነው። እና ምንም ፎንጋ ብትሆን ምንም ብታስጠላ ምንም ነገር ባይኖራትም እንኳን ሰው በመሆኑ አሁን አምነህ ከተቀበልካት ለአንተ ቆንጆ ናት። ለአንተ ቆንጆ ከሆነች ደግሞ ለሌላው ምን አገባ? ሌላው ሰው ምናልባት ሊያማ ይችላሉ። የከሌ ሚስት እንደዚህ ናት፣ የከሌ ሚስት እንደዚህ ናት ሊል ይችላል። አላለ ስለዛ ሰው ምንም ነገር እንትን ሊሰጥህ አይገባም። ምክንያቱም ሚስቴ ብለህ እስከተቀበልካት ድረስ ሚስትህን አክብራት ወዳት እስከተቀበልካት ድረስ ሚስትህ ናት ለአንተ። በቃ ሚስትህ ናት ለአንተ፣ ልዕልትህ ናት።
እና እንደዛም ናቸው ብትቀበሉ ልክ አሁን እንደዚች እንደ እህታችን ማለት ነው። እና ጉርሻ ፎስቷታል እዛ ላይ ነው ያገኘኋቸው እና ሳያቸው እንደውም መጀመሪያ ያው ማለት እንደዚሁ የቀለበት ፕሮግራም መስሎ ኮንግራ ምናምን እንኳን ደስ አላችሁ እንኳን ምናምን የሚል ነው የመሰለኝ እና ስገባ ጽሁፉን ሳይ ነው እና ለሴቶች ተምሳሌ ምናምን የሚል ጽሁፉን ሳይ ፎቶውን ጠጋ እያልኩ ማየት ጀመርኩኝ እና ፎቶውን ደግሞ ጠጋ እያረኩኝ ሳየው ጊዜ ምክንያቱም ወንድማችን ፊቱ በአሲድ እንደተቃጠለ ነው ያየሁት እና እንደዚህ የምታደርጉ ሰዎችም በአሲድም ሰው ላይ የምትደፉ ሰዎችም ልቦና ይስጣችሁ ነው የምለው። እግዚአብሔር ልቦና ይስጣችሁ፣ ማስተዋልን ይስጣችሁ። እንዲሁም ደግሞ ምን ልበላችሁ፣ እንዲሁም ደግሞ ለሰው ተንኮል፣ ለሰው ምቀኝነት፣ ለሰው የተለያየ ነገር የምታስቡ እግዚአብሔር ማስተዋሉን ይስጣችሁ ነው የምለው። እውነቴን ነው የምላችሁ። አንድ ሰው በልጧችሁ ካተገኘ ያ ሰው በምን እንደበለጣችሁ እናንተም እንደዛ ሰው መሆን ካለባችሁ መንፈሳዊ ቀንታችሁ እንደሱ ስሩ፣ እንደሱ ለመሆን ሞክሩ። ግን በዛ ሰው ላይ አትቅኑ። ያን ሰው ለመጣል አትሞክሩ። ያን ሰው ለመተቸት አትሞክሩ፣ አትሩጡ። ሰውን ለመተቸት ሰውን ዝቅ ለማድረግ እኔ ከሚገርማችሁ ነገር ብዙ ጊዜ አዳምጣለሁ። ከየትኛውም ቦታ ላይ ኮመንት ጽፌ አንተ እንዲህ ነህ አንቺ እንዲህ ነህ አልልም። ማንኛውም ቦታ ላይ አዳምጣለሁ ያለው ግን ማነው ትክክሉ ማነው የሚለውንም እዛ ላይ ምን መጻፍም አልፈልግም። ምክንያቱም ለምን የሆነ ነገር አንድ ቦታ ስገቡበት ከዛ በኋላ በልበል እያላችሁ ሌላ ነገር ነው የምታደርጉት እና ያን ነገር ከማድረጋችን በፊት ደግሞ ማስተዋል ስለሚገባን ማስተዋል ስለሚኖርብን አስተውላለሁኝ እና ዝም ብዬ አዳምጣለሁኝ። ከየትኛውም ጎን ሳልሆን ከማንኛውም ደጋፊም ነቃፊም ሳልሆን አዳምጣለሁኝ። ነገርን ከማዳመጥ ስታዳምጡ ብዙ ነገሮች ይገባችኋል። ስታዳምጡ ጸጥ ብላችሁ ዝም ብላችሁ ባልገባችሁ ነገር ሄዳችሁ ግን ዘንኩራችሁ ሄዳችሁ የሆነ ነገር ስትሉ እናንተ ትጎዳላችሁ እንጂ አትጠቀሙበትም እና በዛ ነገር ላይ ምንም አያደርግላችሁም። በማያገባን እየገባን ባልተመለከትን ባልገባን ነገር ገብተን የሆነ ብዙ ነገሮች ስንዘባርቅ አይተነዋል። ከዚህ በፊት ምንም ነገር ያመጣነው ነገር የለም። ዝም ብለን ከመለፍለፍ ውጭ ሌላ ምንም ትርፍ ወይም ሌላ ያገኘነው ነገር የለም እና ይህንን ነው የምላችሁ ውድ ቤተሰቦች። እና የሰው ልጅ መልክ ደግሞ ሲጀመር አብሮ አይኖርም እኮ መልክ ወይም የተለያየ ነገር ሰውነት አካል ሁልጊዜም አብሮ አይኖርም። ሰውነት ገላ ፈራሽ ነው። ይሄ የሚያምረው መልኳም ይጠፋል። ብዙ ነገሩ እንዳለው ይጠፋል። ትቀጥናለች ምናምን ቂጥ አይታችሁ የምትገቡ ወንዶች አላችሁ። እሱ በቃ ፈራሽ ነው፣ ስጋ ፈራሽ ነው። እድሜ ልክ አብሮ አይኖርም። እድሜ ልክ የምኖረው አብሮ ማንነት ነው፣ ውስጣዊ ማንነት ነው እንጂ አብሮ የሚኖረው ላይ የላዩ ማንነት። እኔ አሁን ለምሳሌ ከዛሬ 5 ዓመት በፊት ሌላ ነበረ መልክ፣ ዛሬ ደግሞ ሌላ ነው። በማዳት የተበላሸ ፊት ነው። ለምን እንደዛው እንደነበረው እንዳማረ ብርቱካን እንደመሰለ አልቆየም። ታዲያ እድሜስ እየጨመረ ሲሄድ የሚወስጣችሁ ሰላም ሲያጣ የሆነ ብዙ ነገር ስትሆኑ ሁሉ ነገራችሁ ይቀየራል፣ ሁሉ ነገራችሁ ይበላሻል፣ ሁሉ ነገራችሁ እንደነበረው አልሆነም። አሁን በፊት እንደነገርኳችሁ ከዛሬ 5 ዓመት በፊት መልኬ ፊቴ ምንድነው የምትቀቢ ሁላ እስከሚሉ ብትነኩት የሚቆሽሽ ነበር የሚመስለው ፊቴ። አሁን ግን አይደለም ብትነኩት የምትቆሽሽ ልታዩት ይደብራችኋል። እና ፊቴ ብልሽሽት ነው ያለው በቃ። ምክንያቱም በተለያየ ነገር ስለሚጨነቅ በብዙ ነገሮች ስለሚጨነቅ የሚሆን አላውቅም፣ ፊቴ ብልሽሽት ነው ያለው እና ያ በነበረበት በወጣትነታችሁ ያለው መልኩ ወይም እንደዚህ አሁን ያዙ ይልቀቁኝ የምንልበት ቦታ ላይ እንዳለን አይሆንም። አመት እድሜ እየጨመረ ሄደ። እንግዲህ በዚች 5 ዓመት ውስጥ ነው እየነገርኳቸው ያለሁት። ወደፊት ምን እንደሚከሰት አይታወቅም እና ይህ መልካችን ያማረ መልካችን ወይም ያማረ ሁሉ ነገራችን አብሮን አይዘልቅም። ማንነታችንና ሰብዕናችን ነው አብሮን የሚዘልቀው፣ ሰብዕናችን ነው። የኔ ማንነቴ ውስጣዊ ማንነቴ እንጂ ላይ ማንነቴ አብሮኛ አይዘልቅም። ገብቷችኋል? ነገ ጧት በቃ የሆነ ነገራችሁ የሚበላሽ ነገር ነው እና መልክ አይተን ቁመና አይተን የሆነ ነገር ፊዚካል አይተን ሰውን አንቅረብ። እናታችን እኔ አድናቂሽ ነኝ፣ እውነቴን ነው። ምክንያቱም አንዳንድ ሴቶች ቢሆኑ እንደዚህ ቢደረ ይህን እንዴት ነው መቀበል የምችለው? ነገሩ ብዙ አላችሁ። እሷ ብቻም ሳትሆን ብዙ አካለ ጎደሎችን አግብተው የሚንከባከቡ አሉ። መሄድ መራመድ የማይችሉትን ብዙዎቹን አይነ ስውር የሆኑትን አግብተው የሚኖሩ አሉ እና ብዙ እህቶች አሉ የሚያስደንቁ የሚያስደምሙ እና ዋናው ለሰው ልጅ ፍቅር ነው። ፍቅር ይስጠን፣ ሰላም ይስጠን። ፍቅራችንን ሰላማችንን ያብዛልን ነው የምለው እና ሰው በሰውነቱ እንቅረብ።
ሰውንም ማንተች። ለዛ ነው ዛሬ ይዣት የመጣሁትና ስለተከታተላችሁኝ ከልብ አመሰግናለሁኝ። ላይክ ማድረጋችሁን አትርሱ። ሸር አድርጉ፣ ላይክ አድርጉ፣ አያስከፍልም። በቻላችሁት አቅም ላይክ አድርጉ። ምንም ችግር የለውም። ላይክ አድርጉ። ከእናንተ የሚቀር ከእናንተ የሚቀነስ ከእናንተ የሚጨመር ነገር ስለማይኖር ላይክ አድርጉ። አደራችሁን እንዴ አደራችሁን። እኔ ምን ደጋግሜ ላይክ አድርጉ ላይክ አድርጉ ብያችኋለሁ። እንዴ ዛሬ ላይክ ትንሽ ባገኝ ነግሬያችሁ በየቤታችሁ እየመጣሁ ነው ማንቆራጥጣችሁና ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበል። መልካም